መቲ አዙን እያሰቃየቻት ትገኛለች። ኪችን ውስጥ በተቀመጠችበት ትሄድና ወይዘሮ አዙ ብላን በመጥራት ቁጭ ብላ ስለነበረ እየመለሰችላት፣ ለምንድን ነው ብድግ ብለሽ የማታወሪኝ? እኔ እኮ አሰሪሽ ነኝ። እንዴት ነው የምታናግሪኝ? እሷንስ እንደዚህ ነው ወይ የምታናግሪያት? ትላታለች። አዙም መትዬ እኔ በቃ በጣም ስለደከመኝ ነው አሁን ቁጭ ብዬ ያወራሁሽ ትልና ብድግ ትላለች። መቲ ግን በጣም እየተንቀለቀለችና አዙን ገና ወደ ቤት ከመምጣቷ እያቃጠለቻት እያናደደቻት ትገኛለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ በአዲስ ርዕስ ተከስቼላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። አዙም ለመቲ ከዚህ በኋላ እዚህ ቤት ውስጥ መቆየት እንደማትፈልግና ስራዋን መልቀቅም እንደምትፈልግ ትነግራታለች። መቲም የእውነትሽን ነው እያወራሽ ያለሽው? ኧረ እባክሽ እኔ እኮ አላወቅኩም ነበር። ስራ መልቀቅ ትፈልጊያለሽ እንዴ? እያለች ሙድ ትይዝባታለች። አዙም እሺ ይኸው አሁን ነገርኩሽ አይደለም። መቲም አዙን አንቺ በፈለግሽ ሰዓት አይደለም ስራ የምትለቂው፣ እኔ ከዚህ ቤት በቃሽ ውጪ ስልሽ ብቻ ነው ብላም ነው እንግዲህ የመለሰችላት። አዙ ከዚህ በላይ ወንጀል መስራት እንደማትፈልግ ነው እንግዲህ ለመቲ የነገረቻት። መቲ ግን በጭራሽ አዙ ከዚህ ከቤት ውስጥ መውጣት እንደሌለባት መጀመሪያ ከእዩ ጋር የተነጋገሩበት ጉዳይ ነው። ለዛም ነበረ ክችን ውስጥ መታ ወሬዋን የጀመረችው። ከእዩ ጋር የርብቃን ልጅ እንዲወርድ እያደረገችው አዙ ናት ብለን እሷ ላይ መደምደም አለብን ብለው አውርተው ነበረ። እዩ ግን የርብቃ ልጅ እኮ እንዲወርድ መድኃኒት የሰጠሁትኝ እኔ ነኝ እንጂ አዙ አይደለችም ብሎ ቢላትም መቲም ይህንን ነገር የሚያውቁት እነሱ ሁለቱ ብቻ እንደሆነ ግን ደግሞ አዙ እናት የሰጠችው ብለው ማውራትን እና መዋሸት እንዳለባቸው ነው እንግዲህ እየነገረችው። እዩም ደግሞ በዚህ ነገር ላይ ተስማምቷል። አዙም ከዚህ ከቤት ለቅቄ ወጣለሁኝ፣ ከዚህ በላይ ክፋትን መማር አልፈልግም ብላም ለመቲ በምትነግራት ጊዜ መቲ በጥፊ መታቻትና ምን አልሽ አንቺ ከሃዲ፣ አንቺ ክፍታፍ እያለች እንግዲህ አዙን እያስለቀሰቻት ነው ያለችው። መቲ ገና ከመግባቷ እንግዲህ ቤቱን በአንድ እግሯ አቁመው ትገኛለች። ቤቱ ተነቅሮ አልሄደም እንጂ እንደሷ ሁኔታማ እንዴት እንደሚያረጋት። ምክንያቱም አሁን ቤት ውስጥ ማንም ሰው የሌላቸውም። ርብቃንና አቤልንም ወጥተው እንዲሄዱና ወደ ክፍለ ሀገር ወደ ገጠር እንዲገቡ አድርገዋቸዋል። ይህ ደግሞ የሁለቱ ፍላጎትና ሀሳብ ነበረ። ማሚም ያው አሁንም እያወራችና እየተንቀሳቀሰች አይደለም። ይሄም ለነሱ አመችቷቸዋል ማለት ነው። መቲም አዙን ለማሸማቀቅ ብላ ሲጀመር ክፋትን ማን ነው ያስተማረሽ? አንቺ ራስሽ ክፉ ስለሆንሽ አይደል እንዴ ያልተወለደ ሕፃን ልጅ እንዲወርድ ያደረግሽው መድኃኒት ሰተሽ ትላታለች። እንግዲህ አዙ ምንም በማታውቅበት ነገር ነበር እየወነጀለቻት ያለችው መቲ። አዙም ማንንም ሰው እንዳልገደለች በተደጋጋሚ ለመቲ ብትነግራትም መቲ ግን እና ታዲያ ማን ነው እርጉዟን ሴት የመረዛትና ልጇ እንዲወርድ ያደረገው? እኔ ነኝ ወይ እያለች እንግዲህ አዙን እያሸማቀቀቻትና እያስፈራራቻት ትገኛለች። ያለ ወንጀሏ ወንጀለኛ እያደረጓት ነው ማለት ነው ለሁለት። መቲም በተደጋጋሚ አዙ እባክሽን እንደዚህ አትበይኝ፣ እኔ ማንንም ሰው አልገደልኩም ብትላትም መቲ ግን አዙን ለማናደድ ብላ የተነሳችበት ንግግርና ሀሳብ ስለሆነ አንቺ ማለት እኮ ነፍሰ ገዳይ ነሽ፣ አዎ ነፍሰ ገዳይ ነሽ እያለችም ትላታለች። አዙ ይህን ንግግር ስትናገር እያለቀሰኝ እባክሽን እንደዚህ አትበይኝ፣ እንደዚህ የምትይ ከሆነ ደግሞ በትክክል እኔ የርብቃ ልጅ እንዲወርድ መድኃኒት ሰጥቻት ከሆነ እጅን እሰጣለሁኝ ብላ ነበር እንግዲህ የተናገረችው አዙ። መቲ ግን አሁንም ቢሆን በዚህ ንግግሯ ፈቃደኛ አይደለችም። መቲም አዙን ለማሳመን ብላ መጀመሪያ አንቺ ተረጋጊ፣ ልጁን እንዳስወረድሽው መድኃኒት እንደሰጠሻት እኔና እዩ ብቻ ነን የምናውቀው፣ ሌላ ሰው ማንም አያውቅም። ግን ደግሞ እኛ በምንልሽ ነገር ከተስማማሽ ከወንጀሉ ነጻ ትሆኛለሽ፣ ማለትም ልጁን አንቺ አልገደልሽውም ማለት ነው እያለቻት ነው እንግዲህ።
አዙም እጇን ለፖሊስ እንደምትሰጥ ስትናገር መቲ ግን ለሷ ያሰበች መስላ ተረጋጊ፣ አንቺ እስር ቤት ብትገቢ እኮ በዙሪያሽ ያሉት ሰዎች ይጎዳሉ። እህትሽና ወንድምሽ አያሳስቡሽም ወይ? የራስሽ ህይወት ብቻ ነው ወይ የሚያሳስብሽ? ስትላት አዙም ደግሞ ከዚህ በኋላ ህሊናዋ እንደማይፈቅድላትና ይህንን አይነት ወንጀል ሰርታ መቋቋም እንደማትችል ነበር የመለሰችላት። ቲም የማትናገሪ ከሆነ ለማንም ሰው እኛም ሚስጥርሽን እንደብቅልሻለን። ከዛ ስራሽን ከኛ ጋር ሆነሽ እየሰራሽ ሀሪፍ ገንዘብ እያገኘሽ ቤተሰቦችሽንም ታስተዳድሪያለሽ፣ ትረጃለሽ እያለቻት ነው። አዙም ህሊናዋ እንደማያስቀምጣት ብትነግራትም መቲ ግን ከሱም ቢሆን የሆነ መሸሻ አለ፣ መፍትሄ አለው። አይንሽን ጨፍኝና ክፉ ሰው ለመሆን ሞክሪ። አይንሽን ጭፍና አድርገሽ የበደሉሽን ሰዎች እያሰብሽ ክፉ ለመሆን ሞክሪ ትላታለች። አዙም አይኗን ጨፍና መቲ ያለቻትን ንግግር በመስማት ጨፍና ነበረ። ግን ደግሞ አልችልም፣ በቃ አልችልም እያለች ነው እንግዲህ ስትለፈልፍ የነበረው። አዙም በተደጋጋሚ ሞክሪ እያለች ብታስሞክራትም አዙ ግን አይኗንም ብትጨፍን ሰዎች ላይ ክፉ የመሆን ፍላጎት ስለሌላት በቃ አልችልም እያለች ስታለቅስ ነበረ። መቲም የአዙ ንግግር ስትሰማ እንዳስጨነቀቻት ስለገባት ለዛሬ እዚህ ድረስ ይበቃሻል፣ ቀስ ቀስ እያልሽ ትለምጀዋለሽ ትልና ከኪችን ውስጥ ጥላት ትወጣለች። እሷ አውርታ ከጨረሰች በኋላ እዩ ይተካል። እዩም አዙን ምን ሆነሽ ነው? ለምንድን ነው የደከመሽ የደበረሽ? ነቃበይ እንግዲህ መቲ እንደ ርብቃ አይደለችም ይላታል። አዙም ማለት ለምንድን ነው እንደ ርብቃ ያልሆነችው ስትለውም መቲ ማለት በጣም ክፉ እንደሆነችና ቁጭ ስትል እንደማትወድ ምግብም ስትበላ እንደማትወድ ነበር የነገራት። አዙ ይህን ንግግር ስትሰማ በቃ ህይወቴ ሊመሰቃቀል ነው፣ ህይወቴ ሲኦል ሊሆን ነው በቃ ማለት ነው እያለችው ነበር። እንግዲህ እንደዛ ብለሽ አስቢው ብሏት ነው እዩም ትቷት እየወጣው። አዙም ከባድ ችግር ውስጥ ገብታ ነው ያለችው። እዩም እንግዲህ ማሚን በጣም እያስፈራራት ይገኛል። እሷ መቲን ባየቻት ጊዜ የሆነ ማውራት የፈለገችው መናገር የፈለገችው ነገር እንዳለ በደንብ ነበር የሚያስታውቀው። እንቅስቃሴዋን ስታይ መቲ ማለት የፈለገችው ነገር ያለ ይመስለኛል። እስኪ የሆነ ነገር በላት ስትለው እዩ ግን ባክሽን እሷ ዝም ብላ ነው ታያት ባክሽን እያለም ነበር ሲላት የነበረው። ግን መቲ ምናልባት ውሃ ፈልጋ ሊሆን ይችላል ብላ ውሃ ልታመጣ በሄደችበት እዩ ማሚን እያስጨነቃትና እየዛተባት ነበረ። የሆነ የምታስታውሹ ነገር ራሱ ቢኖር ምንም እንደማያውቅ ሰው መሆን አለብሽ፣ አለበለዛ ግን ይችን ልጅሽን አልገላትም፣ አሰቃያታለሁ፣ በቁማ ነው የማሰቃይልሽ እያለም እንግዲህ እያስፈራራት ይገኛል። ምክንያቱም ልጅቷን ስታያት ማሚ ማውራት የፈለገችው ነገር እንዳለ በደንብ ግልጽ ነው። ግን ደግሞ እያስፈራራት ስለሆነ እዩ እሱ የሚላትን ንግግር ነው እንግዲህ መስማት ያለባት። ርብቃና አቤልም ገጠር ገብተው ይገኛሉ። የአቤል ወይም የርብቃ አጎትም እንግዲህ እስከተወሰነ ወይም እነሱ ደስ እስካላቸው ድረስ መቀመጥ እንደሚችሉ ፈቅዶላቸዋል። ገጠር ሰው ሲኖር ፀሐዩ ብርዱ ስለሚያጠቋቁር እንደኔ እንድትሆኑ አልፈልግም፣ ወደ ከተማችሁ ተመለሱ ብሎ ቢላቸውም ርብቃ ግን ያለችበት ጭንቀት ስላለ ከዚህ ከጭንቀቷ እስከምትላቀቅ ድረስ ከዚህ ቦታ መሄድ እንደማትፈልግ ስትነግረው አጎትየውም ሁሌም እሱ ጋር ቢሆኑ ደስተኛ እንደሚሆን ምንም ችግር እንደሌለበት ነው የነገራቸውና ርብቃና አቤል በጣም ተደስተዋል። አቤልም ለእዩ ደውሎ በጣም ደስ እንዳለው ሀሪፍ ቦታ እንደሆነ እንዲሁም የርብቃ አጎት በጣም ጥሩ ሰው እንደሆነ ሲነግረው እዩም ደግሞ በጣም ተናዷል። ምክንያቱም እዩ ማለት የርብቃና የአቤል ህይወት ማማር ወይም ደስተኛ ሆነው መኖር ለሱ ሰላም አይሰጠውም። ለሱ ሰላም የሚሰጠው ርብቃና አቤል ሲጎዱ ሲቦሳቀሉ እንዲሁም በቃ ሲሰቃዩ ሲያዝኑ ማየት ነው ይመስለኛል። ርብቃ ግን አሁን ላይ በእዩ ስራ ትንሽ እየተጠራጠረች እና እየነቃች ይመስለኛል። ማሚን እዩ ያያታል ይጠብቃታል በሚላት ጊዜ አቤል የሆነ ኩሽትር የማለትና አይ የማለት ነገር ነበረባትና አቤልም እንዴ አንቺ እኮ በእዩ ትተማመኒ ነበር፣ ምን ሆነሽ ነው ዛሬ እንደዚህ ልትየቻልሽው ሲላት ያው እሱ ነገሮችን ቀለል አድርጎ ችላ ብሎ ስለሚያይ ብዬ ነው ስትለውም አይ እንደዛ አያደርግም በደንብ ይጠብቃታል ብሎ ነበር እንግዲህ አቤልም የመለሰላት።
እሷም ደግሞ አሁንም ቢሆን እንደምትተማመንበት እርግጠኛ እንደምትሆንበት ነው የነገረችው። ማሽን ላይ እያረረ ይስቃል አሉ። ግን አሁን ላይ ርብቃ የነቃች ይመስለኛል በእዩ ነገር። የእዩ ሴራማ መጋለጥ አለበት። በቀጣይ ክፍል ላይ ይጋለጣል ብለን ተስፋለን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። በያለንበት አላህ ሰላም ያደርገን እያልኩኝ በዚሁ ልሰናበታችሁ። ቤተሰብ ሀሳብ አስተያየት ኮሜንት ላይ ላይክ ሼር ማድረግ አይረሳ። ባይ